ሰላም ቤተሰብ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ዛሬ 5 ቤስት ኦንላይን ቢዝነስ ይዤላችሁ መጥቻለሁ። አምስተኛው በጣም የምትደነቁበት ኦንላይን ስራ ነው። እኔም እየሰራሁበት ነው። እናንተ ብትሰሩበት ትለወጣላችሁ ብዬ ስላሰብኩ ነው ይዤላችሁ የመጣሁት። አምስቱም አሪፍ ናቸው። ከአምስቱ አንድ ሁለቱን ብትሞክሩ አሪፍ ነው ብዬ አስባለሁ። እንግዲህ 5 ኦንላይን ቢዝነስ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄን ቤት ሰብስክራይብ፣ ላይክ፣ ሼር እና ሀሳባችሁን ደግሞ ኮሜንት ላይ ብታስቀምጡልኝ አሪፍ ነው ብዬ አስባለሁ። እንግዲህ የሚገርም ነው። እንግዲህ ወደ ቪዲዮ ከመሄዳችን በፊት ባለፈው እንግዲህ ጥያቄ ጠይቀን ነበረ። በጠየቅነው መሰረትን ሰላም ቲዩብ መልሳለች። ይኸው እንደምታዩት በኢንስታ ላይ አውርተናል፣ ጊፍቷንም ሰጥተናል ማለት ነው። እንግዲህ እንደሷ እንደዚህ መልሳችሁ ጊፍት መቀበል የምትፈልጉ ሰዎች በዛሬው ቪዲዮ ላይ መጨረሻ ላይ ጥያቄ ጠይቃችኋለሁ። ኮሜንት ላይ መልሳችሁን ታስቀምጡልኛላችሁ። በቀጣይ ደግሞ የሚሸልማችሁ ይሆናል ማለት ነው። በቀጥታ እንግዲህ ወደ ቪዲዮ እንሄዳለን። ዛሬ እንግዲህ 5ኛ ላይ ያስቀመጥኩላችሁ ኦንላይን ስራ ፍላቲን ማርኬቲንግ ወይ ደግሞ ድሮፒንግ ሾፒንግ ይባላል። ይሄ ማለት ምንድነው ካላችሁኝ የሆነን ሰው የእናንተን እቃ ሳይሆን የአንድ ሰውን እቃ በራሳችሁ ዌብሳይት ላይ ፕሮሞሽን በመስራት ወይ ደግሞ እንዴት መሰላችሁ ኮሚሽን ይዛችሁ መሸጥ ማለት ነው። የሆነን ሰው ታወራላችሁ፣ የዛን ሰው የሆነውን እቃ እናንተ ፕሮሞት በማድረግ ያን እቃ የምትሸጡበት ነው ማለት ነው። ይሄ የሚያስፈልጋችሁ ስልክ፣ ኢሜል አካውንት ክሬት ማድረግ አለባችሁና የፕሮዳክቱ ፒክቸር፣ ምክንያቱም ለጥፋችሁ ስለምትሰሩት ማለት ነውና ይሄኛው ስራ አሪፍ ነው ብዬ ስላሰብኩት 5ኛ ላይ አድርጌዋለሁ ማለት ነው። ሞክሩት፣ አሪፍ ነው ብዬ አስባለሁ። ምክንያቱም የራሳችሁን ሳይሆን የሌላ ሰውን እቃ ፕሮሞት በማድረግ የምትሸጡበት ስራ ነውና ኦንላይን ምርጥ ኦንላይን ቢዝነስ ነው። ስለዚህ ለኔ 5ኛ ነው ብያለሁ። ለእናንተ እስኪ ራሳችሁ ኮሜንት ላይ ራንክ ታደርጋላችሁ። እኔ ግን ይሄኛውን ስራ ኦኬ ስንተኛ 5ኛ ላይ አድርጌያለሁ ማለት ነው። በ4ኛ ላይ ደግሞ ያስቀመጥኩላችሁ ፎሬክስ ትሬዲንግ ነው። ይሄ እንግዲህ እንደ ሁላችሁም ታውቁታላችሁ ብዬ አስባለሁ። አብዛኛው እንደ ቁማር ታስቡታላችሁ። ያው ቁማር አይደለም። ምክንያቱም ይሄ በጣም ሪስክ የሚፈልግ ስራ ነው። ስለዚህ አብዛኛው በጣም ፎሬክስ ትሬዲንግ የምንለው ስኪል ይፈልጋል፣ ስትራቴጂ እና ሪስክ በጣም በቃ እውቀት የሚፈልግ ዝም ብላችሁ ኢንቨስት የምታደርጉበት አይነት አይደለም። በዛ ላይ ደግሞ ስትራቴጂ በቃ አይደለ፣ ስትራቴጂ ያስፈልጋል። በጣም ሪስክ የሚፈልግ ስራ ነው። እኔ 4ኛ ላይ አድርጌዋለሁ። ያው 5ኛ ላይ አላረኩትም፣ ምክንያቱም ብዙ ገንዘቦች በየቀኑ ውስጥ የሚንቀሳቀስበት ኦንላይን ስራ ነው። አብዛኛው ሰው የሚበላበት፣ አብዛኛው ሰው ደግሞ የሚያገኝበት ኦንላይን ስራ ስለሆነ ለኔ 4ኛ ላይ አድርጌዋለሁና ግን ዝም ብላችሁ የምትገቡበት አይነት ስራ አይደለም። ምን ይፈልጋል መሰላችሁ? ትዕግስት፣ በዛ ላይ ደግሞ ስኪል፣ በጣም እውቀት በጣም ይፈልጋል ይሄ። በዛ ላይ ደግሞ በቃ ሪስክ መውሰድ አለባችሁ፣ ምክንያቱም በዶላር ስለሆነ የምትሰሩት። ይሄኛውን በጣም ሪስክ ስላለው ያው ብትሞክሩት አሪፍ ነው ብዬ አስባለሁ። እኔም በተወሰነ እየሰራው ስለሆነ ይሄም የሚያስፈልጋችሁ ስልክ ያስፈልጋችኋል። ያው እንደ ሌላኛው ደግሞ ኢሜልም ግዴታ ያስፈልጋችኋል። ሌላኛው ደግሞ ዶላር ያስፈልጋል። በቃ ይሄ በዶላር የሚሰራ ስራ ስለሆነ ዶላር ያስፈልጋችኋል። ስለዚህ ይሄ ኢንቨስት የምታደርጉበት የራሳችሁ የሆነ ገንዘብ ያስፈልጋችኋል። ያው ገንዘብ ካላችሁ ኢንቨስት አድርጋችሁ ስኪሉን ወስዳችሁ ስትራቴጂ ካሊ በሆነ መንገድ ብትሰሩበት አሪፍ ነው ብዬ አስባለሁ። እንግዲህ 3ኛ ላይ ያስቀመጥኩላችሁ ፍሪላንስ ይባላል። ይሄ ፍሪላንስ የሚባለው የእናንተን እውቀታችሁን መሸጥ ማለት ነው። በቃ ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክ ዲዛይኒንግ ሊሆን ይችላል። የእናንተን እውቀታችሁን የምትሸጡበት ኦንላይን ስራ ነው። ጀስት በቃ የተለያዩ ዌብሳይቶችን በመጠቀም አፕወርክ ሊሆን ይችላል፣ ፋይበር ሊሆን ይችላል፣ ሌሎችን በመጠቀም እናንተ እንግዲህ የራሳችሁን ስኪል የሚሸጡበት
ኦንላይን ቢዝነስ ነው። ቪዲዮ ኤዲቲንግ የምችሉ ልጆች ካላችሁ ቪዲዮን ኤዲቲንግ እያደረጋችሁ የሚሸጡበት ነውና የተለያዩ ኤአይ ቱሎችንም በመጠቀም ሰርታችሁ መሸጥ የምችሉበት ይሄ ኦንላይን ስራ ነው። አሪፍ ነው። አሪፍም ስለሆነ ምክንያቱም አብዛኞቻችን ቪዲዮ ኤዲት ማድረግ እንችላለን። የተለያዩ ነገሮችን ዲዛይን ማድረግ ስለምንችል ይሄ ፍሪላንሲንግ የምንለው አሪፍ ኦንላይን ስራ ነው ብዬ ነው ማስበው። ስለዚህ እኔ 3ኛ ላይ አድርጌዋለሁ እና እንግዲህ እናንተ ስንተኛ ላይ እንደምታስቀምጡ አላውቅም። እኔ ስለተመቸኝ 3ኛ ላይ አድርጌዋለሁ። አሪፍ ነው። 2ኛ ላይ እንግዲህ ያረኳችሁ ፍሊፒንግ ይባላል። ፍሊፒንግን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። አየር ባየር እንደማለት ነው። አየር ባየር የሚሰሩ ስራዎች ኦንላይን ስራ። ይሄ ከሌሎቹ ለየት የሚያደርገው ምንድነው? እቃው የእናንተ አይደለም። የሆነ ድርጅት ሊሆን ይችላል፣ የሆነ ሱቅ ሊሆን ይችላል። ያን ሰውዬ አውርታችሁ ያን እቃ ፕሮሞት አድርጋችሁ ኮሚሽኑን ይዛችሁ የምትሸጡበት ስራ ነው ማለት ነው። ወይ ደግሞ ዴሊቨሪ መስራት የምትችሉበት አይነት ስራ ነው። በራሳችሁ ዌብሳይት ላይ አንድን ሰው አውርታችሁ የሆነ ሰው አውርታችሁ ያን እቃ ፕሮሞት አድርጋችሁ ከፈለጋችሁ ዴሊቨሪ አድርጋችሁ መሸጥ የምትችሉ አይነት ስራ ነው። ኦር ደግሞ ያን እቃ እናንተ ያለምንም ገንዘብ ሳገዙ የዛን ሰው እቃ ከዛ ሰውዬ ጋር በመነጋገር ያን እቃ ፕሮሞት አድርጋችሁ ኮሚሽን ይዛችሁ የምትሸጡበት ስራ ነው። አሁን ላይ እንግዲህ ብዙ ሰዎች እየሰሩበት ያለው ስራ ነው። አብዛኛው ወጣቱ እንግዲህ አሁን ላይ እንደዛ አይነት ስራዎችን ይሰራል። ሌላ እንግዲህ ምንም ያስፈልገን ነገር የለም። ስልክ ያስፈልገናል እና ሶሻል ሚዲያ፣ ምክንያቱም ዴሊቨሪ ሊሆን ስለሚችል ያን እቃ ደግሞ ፕሮሞት አድርገን ስለምንሸጠው ሶሻል ሚዲያ ያስፈልጋል በጣም ይሄኛው ላይ ማለት ነውና ቴሌግራም ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል። አብዛኛው ጊዜ አሁን ቲክቶክ ነው ህዝቡ እየተጠቀመ ያለው። ቲክቶክን በመጠቀም የሆነ እቃ የሌላ ሰው የሆነውን እቃ ፕሮሞት አድርጋችሁ ከፈለጋችሁ በዴሊቨሪ ማለት ከፈለጋችሁ ደግሞ ትርፍ ይዛችሁ ኮሚሽን ይዛችሁ መስራት የምትችሉበት ስራ ነው። አሪፍ ነው። ስለተመቸኝ አንደኛ ላይ ያረኩላችሁ እንግዲህ ዩቲዩብ አውቶሜሽን ነው። ዩቲዩብ አውቶሜሽን ነው። አሁን ላይ በቃ አብዛኛው ወጣት እየሰራበት ያለው ነው። ጠቃሚም ነው ደግሞ እኔም እየሰራሁበት ነው። ሞር በቃ በዚህ ላይ እየሰራሁበት ነው። ቀላልም ነው። በቃ ዩቲዩብ ቻናል ካላችሁ ኦሬዲ በኤአይ ቪዲዮ ክሬት በማድረግ የሆነ ሀሳብ ኮንተንት ክሬት አድርጋችሁ በአፕሎድ በማድረግ ብቻ ዩቲዩብ ላይ ገንዘብ መስራት ማለት ነው። በቃ ይሄ በጣም ቀላል የሆነና አሪፍ ነው እና ሞር በጣም ገንዘብ የምታገኙበት ስለሆነ ነው። ይሄ እኔ ስለተመቸኝም ነው አንደኛ ላይ ያረኩት። እኔም እየሰራሁበት ስለሆነ አሪፍ ስለሆነ ይሄኛውን ስንተኛ ላይ ያረኩት? ለኔ አንደኛ ላይ አድርጌ ያለው። እንግዲህ ዩቲዩብ አውቶሜሽን በጣም ቀላል የሆነ ስራ ነው። ቀጥታ እንግዲህ ኤአይን በመጠቀም መሰሩት ስራ ስለሆነ ይሄኛውን አንደኛ ላይ አድርጌ ያለው። እናንተን ደግሞ እስኪ ከ1 እስከ 5 ኮሜንት ላይ ራንክ አድርጋችሁ አስቀምጡልኝ ማለት ነው። ይመቻችሁ ማለት ነው። የዛሬው ጥያቄያችን እንግዲህ የሚሆነው በአቤኒ ቲዩብ በዚህኛው ቲዩብ ላይ እስከዛሬ ወይም እስከዚህኛው ቪዲዮ ድረስ ምን ኃይል ቪዲዮ አፕሎድ ተደርጓል እና ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ ደግሞ እንሸልማችኋለን። ይመቻችሁ። አመሰግናለሁ። ሰብስክራይብ ያድርጉ።